አርሰናል ከ60 ሚሊዮን ፓውንድ በላይ አውጥቶ ኤብሬቼዜን ከክሪስታል ፓላስ ወደ ኤምሬትስ ካመጣ በኋላ አሁን ላይ ነገሮች የተበላሹ ይመስላሉ። ተጫዋቹ በተጠባባቂ ወንበር ላይ መቀመጥ ከጀመረ ሰንበትበት ብሏል። ለአራት ተከታታይ የፕሪሚየር ሊግ ጨዋታዎች ምንም አይነት ደቂቃ አላገኘም። ከሊቨርፑል ጋር በነበረው ወሳኝ ጨዋታ ላይም የተሰጠው 12 ደቂቃ ብቻ ነው። ይህንን የተመለከተ አንድ ሰው በእርግጥ ምን እየተካሄደ ነው የሚል ጥያቄ መጠየቁ አይቀርም። እውነታው ይሄው ነው። እንደ ኢዜ አይነት ተጫዋች ስታስፈርሙ የምትገዙት ተሰጥኦውን ብቻ አይደለም። የምትገዙት ለቡድኑ ያለውን ተስማሚነት፣ ልምዱንና ባህሪውን ጭምር ነው። አንድ ስህተት ዋንጫንና ሁለተኛ ደረጃን ለይቶ በሚያሳይበት ሲስተም ውስጥ በሕይወት መቆየት የሚችል ተጫዋች ነው የምትገዙት። በፓላሱ ኢዜና በአርሰናሉ ኢዜ መካከል ያለው ልዩነት እንደ ሰማይና ምድር ነው። ዋንጫ የሚያሸንፉ ቡድኖች እኮ ጠንካራ ቋሚ 11 ብቻ ሳይሆን ጠንካራ ስኳድም ነው ያላቸው። ይህንን በደንብ ለማስረዳት ማንቸስተር ሲቲን እንደ ምሳሌ እንውሰድ። ፕሪሚየር ሊጉን በተቆጣጠሩባቸው ዓመታት በቡድን ውስጥ የነበረው የተጫዋች ክምችት አስፈሪ ነበር። በተለይ በአጥቂና አማካይ ቦታዎች ላይ ለአንድ ቦታ ቢያንስ 2 ወይም 3 ኮከብ ተጫዋች ነበራቸው። ይህ የሆነበት ምክንያት የሊጉን ዋንጫ የሚያሸንፍልህ ምርጡ 11 ተሰላፊ ስላልሆነ ነው። ድካም ሲመጣ፣ ጉዳት ሲበዛና የጨዋታ ፕሮግራም ሲደራረብ አጠቃላይ ቡድኑ ነው ደረጃውን ጠብቆ መቀጠል ያለበት። አርሰናል ኢዜን የገዛው ሁሌም ቋሚ ተሰላፊ እንዲሆን ብቻ አይደለም። አርሰናል ያንን የማይደፈር ቡድን አሁን ላይ መገንባት ይፈልጋል። ተጋጣሚዎች ቋሚ አሰላለፉን አይተው ወደ ቤንች ሲመለከቱ ዋው ይሄ ቡድን እንዴት አይነት ስብስብ ነው ያለው ብለው እንዲደነግጡ ይፈልጋል። እዚህ ጋር ነው አንድን ተጫዋች ማቀዝቀዝ የሚባለው ኮንሰፕት የሚመጣው። ፔፕ ጋርዲዮላ ራሱ ስኳዱ ሲሰፋ ተጫዋቾችን በረዶ ቤት መክተት እንደማይፈልግ ተናግሮ ነበር። አርቴታም የተሰራው ከጋርዲዮላ ጨርቅ ነው። ነገር ግን አንዳንዴ ተቀያሪ ወንበር ቅጣት አይደለም፣ ትምህርት ቤት እንጂ። ለኤብሬቼዜ የአርቴታ መልእክት በጣም ግልጽ ይመስላል። ኳስን ይዘህ ስትጫወት ብሩህ ነህ፣ ተሰጥኦና ፈተራም ሞልቶሃል። ነገር ግን ኳስ ከአንተ ውጪ ሲሆን እንድታሻሽላቸው የምፈልጋቸው ነገሮች አሉ። ስለዚህ ቤንች ላይ ተቀምጠህ እንዴት እንደሚሰራ ተመልከት። ምክንያቱም አርሰናል ውስጥ ኳስ ይዘህ የምታሳየውን ያህል ኳስ ሲቀማም ፍጹም መሆን አለብህ። ወደ ዋናው ታሪክ ከመግባታችን በፊት ይህንን ቪዲዮ እየወደዳችሁት ከሆነ ላይክ ማድረጋችሁን አትርሱ። ለዚህ ቪዲዮ 150 ላይክ ነው ያቀድነው። እስቲ ሰባብሩት። እንዲሁም ጓደኞቻችሁ ስለ ኢዜ ጉዳይ ምን እንደሚያስቡ ይህንን ቪዲዮ ሼር በማድረግ ጠይቋቸው። ወደ ነጥባችን እንመለስ። አርሰናል መጀመሪያ ላይ ከአስቶን ቪላ ተጫውቶ የተሸነፈበትን ጨዋታ መለስ ብለን እንቃኝ። በዛ ጨዋታ አርቴታ ኢዜን ኳስ በሌለበት ሰዓት ብዙ እንደሚቀረው ያረጋገጠበት ቅጽበት ነበር። አስቶን ቪላ መሪ የሆነችበትን ጎል አስታውሱ። ኢዜ በኋለኛው በኩል እንቅልፍ ወስዶት ነበር ማለት ይቻላል። ይህም ማቲካሽ ጎል እንዲያስቆጥር እድል ሰጠው። በዚህም ምክንያት በግማሽ ሰዓት ተቀየረ። ታክቲኩም ሙሉ ለሙሉ ተቀየረ። አሁን የምለውን በጥሞና ስሙኝ። በክሪስታል ፓላስ ቤት ያ ስህተት ሊታለፍ ይችላል፣ ምክንያቱም ጫናው እንደ አርሰናል አይደለም። ነገር ግን አርሰናል ውስጥ ያንን ስህተት እየተጫወትክ የምትማረው አይነት አይደለም፣ ምክንያቱም ይሄ ማርጅን በጣም ጠባብ ስለሆነ። በክሪስታል ፓላስ ኢዜ ሜዳ ላይ ነፃነት ነበረው። ወደ መስመር መውጣት ይችላል፣ ወደ መሃል መግባት ይችላል። ነገር ግን አርሰናል ውስጥ 22 ዓመት የናፈቀውን የፕሪሚየር ሊግ ዋንጫ ለማምጣት እያንዳንዱ ጨዋታ እንደ ፍጻሜ ነው። ፓላስ ውስጥ ዓላማው ከመውረድ መትረፍና ጥሩ ደረጃ መያዝ ሲሆን፣ አርሰናል ውስጥ ግን ፐርፌክሽን ይጠበቃል። ከዚህ ጋር አብሮት የሚነሳ አንድ ሌላ ወሳኝ ነጥብ አለ፣ ታይሚንግ። የአርሰናል መዋቅር ትክክል በሆነበት ሰዓት አርቴታ ስለ ቦል ኮንትሮል ምንም ድርድር የለውም። በእነዚህ ምክንያቶች ታዲያ የኢዜ አለመሰለፍ በግልጽ እየታየ ነው። ግን ይሄ ጉዳይ የአርሰናል ደጋፊዎች ሊያስጨንቅ የሚገባ አይደለም፣ ምክንያቱም አርቴታ ከዚህ በፊት ይህንን አድርጎ ውጤቱን አይተናል። ዊሊያም ሳሊባን እንደ ምሳሌ እንጥቀስ። ከፈረመ በኋላ ወዲያው አልተጫወተም። አርቴታ
አይ ገና አልደረሰም ብሎ ወደ ማርሴይ ላከው። ሳሊባ ተመልሶ ሲመጣ ግን ምን ሆነ? ለአርሰናል ወሳኝ የጀርባ አጥንት ሆነ። እንዲሁም በ2021 የነበረው ማርቲኔሊንም አስታውሱ። ወጣቱ ብራዚላዊ የተጫወተ ሳለ በድንገት ከቡድኑ በአቋሙ ቀዘቀዘ። አርቴታ በወቅቱ ምን አለ? ማርቲኔሊ በጣም ጉጉ ስለሆነ ያ ጉጉቱ እድገቱን ሊዘጋው ይችላል አለ። ከዛም በ2022-23 ማርቲኔሊ 15 ጎሎችን አስቆጥሮ መጣ። ጋብሪኤል ማጋሌሽም እንዲሁ። እሱም በተመሳሳይ ከመስመር ወጥቶ ነበር። አሁን ግን ጋብሪኤል እና ሳሊባ በዓለም ላይ ካሉ ምርጥ የሴንተር ባክ ጥምረቶች አንዱ ናቸው። ይህ በአጋጣሚ የመጣ አይደለም። ስታንዳርዱ የማይደራደሩበት ሲሆንና ተጫዋቾች ለመማር ዝግጁ ሲሆኑ የሚፈጠር ውጤት ነው። ስለዚህ አርሰናል ለኢዜ 60 ሚሊዮን አውጥቷል? አዎ። ኢዜ ከጨዋታ ውጭ ሆኗል? አዎ። ግን ዋናው ነጥብ ይሄ ነው። አርቴታ እየገነባ ያለው ቡድን ተሰጥኦ እንድትፈርምለት የሚያደርግህ፣ ነገር ግን ለዝርዝር ነገሮች የምትሰጠው ትኩረት እንድትታመን የሚያደርግህ ቡድን ነው። ኢዜ ተመልሶ ይጫወታል። ፍሎፕ አላደረገም፣ አርቴታም አልተወውም። ነገር ግን አርሰናል የሚፈልገው የኢዜ ስሪት ግልጽ ነው። ኳስ ሲይዝ አርቲስት የሆነው ኢዜ፣ ኳስ ሲያጣ ደግሞ ተቆጣጣሪ የሆነው ኢዜ። ልዩነቱ እሱ ነው። እናንተን ውድ አድማጮች አንድ ጥያቄ ልጠይቃችሁ። ራሳችሁን በሚኬል አርቴታ ቦታ አስቀምጡ። ኢዜ እነዚህን የመከላከል ስራዎች እስኪያስተካክል ድረስ ቤንች ታቆዩታላችሁ ወይስ ስህተቶቹን እየሰራ እንዲማር እድል ትሰጡታላችሁ? ዋንጫ እየተፎካከረ ባለ ቡድን ውስጥ ስህተት ዋጋ ያስከፍላል። ሐሳባችሁን ኮሜንት ላይ አስቀምጡልኝ።